ለኔ ጻፊ ነኝ አየህ አንተንና አንተን መሰል አገስባሶች ናቸው አገር ምታጠፉ የመጣቀይ ይታያል አው ከየት እንደመጣ ይነግራል አው ህግ ፌደራል ህግ ሙሉ ነው ማው ፌደራል ፖሊስ ነው ይላል አይደል አው ስለዚህ አንተንና አንተን መሰል ሰዎች መንግስትና ህዝብ የሰጣቸውን ሐላፊነት በአግባቡ መጠቀም ሲገባቸው በትንንሽ ሽርፍራፊ ሳንቲም ህዝቡን እየበደሉ መንግስትና ህዝብ ሆድና ጀርባ የሚያደርጉ አንተንና አንተን መሰል ሰዎች ሆድና ጀርባ አደረኩ በእውነት እኔ ሆድና ጀርባ እንዴት ያብረ ጠንክረ እጅ ለእጅ የተሰራል አለኝ አለ ሰዳይ በሰጂ እንጂ በቃ ሞይ መዝገቡ ስትሆነ እሺ ባይ እሺ በቃ ስልኩም ሰጂ መንግስት ጋዛ ነው ሂጂ በቃ እሺ ወጣው ቆርቆሮም ወጣው ግብር ከፍለሻል የምን ግብር የመሬት ግብር አው ከፍያለሁ ጊዜ በጣም ወርቅ ነው ሲባል አንተ አልነበርክም እንዴ ወርቅ ነው ሽጫ ያዛቅል ታቅለሽ እኔማ ሸጦም ቢተጠቀምኩበት ነው ሂዲል ነው ቀላል ነው ልትፈልግልኝ ትችላለህ ለማለት ነው እንግሊዘኛ ነው እንግሊዘኛ ነው ጥርስ የነቀልንባት ነው እንግሊዘኛ ማውራት ያስፈልግም ብለ እንጂ እንግሊዘኛ ነው ለኛ ታይ ዛሬ 3 ወር በፊት ያንቺ ሲጀምር ያንቺ ዛሬ 3 ወር እዛም አመት 3 ወር በፊትም ያላቅም ያንቺ ሲጀምር እንዴት ነው የምትናገረው ስነ ስርዓት አይኖርም እንዴ ተቀጥራን ነው የምትሰራው ምኑ ስርዓት አይብስ ነው በእናታችሁ ምን ያጥነክ አንተን ለተማኝ ሮንዶች በቃ ስራ ይሰሩ እንደቆይ ኤርፖርት ያርጉ ተብሎ ኤርፖርት ትዝን የሚደረግ ሰላም አደርክ እንዴት አደርክ ሰላም አደረም መስለኝ ቁጭ ያልኩ ይቅርታ ከዛሬ 3 ወር በፊት መጥቼ ነበርና መታወቂያ ዛሬ እንደሚደርስ ነግረኝ ነው የመጣሁት ዛሬ ስንት ቀን 3 ወር በፊት ማ እኔ እዚህ ጋር ካንተ ውጪ የሚሰራ ሰው አለ እናት ወንቻ ረክሽኩ ቢሮ የግልሽ ያረክሽ እንዴ ዛሬ 3 ወር በፊት ያንቺ ሲጀምር ያንቺ ዛሬ 3 ወር እዛም አመት 3 ወር በፊትም ያላቅም ያንቺ ሲጀምር እንዴት ነው የምትናገረው ስነ ስርዓት አይኖርም እንዴ ተቀጥራን ነው የምትሰራው ምኑ ስርዓት አይብስ ነው በእናታችሁ ምን ያጥነክ ምን አልሽ አንቺ ምኑ ስርዓት ቢስ ነው ስራን በስነ ስርዓት አሰራም እንዴ ጥሩ ምንድን ተመላለሰኝ አፍሽ አትቆነጥፍ ያንቺ ጀመራ አማርኛን አስተካክል እሺ አማርኛ ኦኬ አንቺ ከተማለጅ አማርኛ አንቺ አቀላጣፈሽ ያወራሽ ላንቺ አማርኛ አቀላጣፈሽ ማውራትሽ ምን ያመጣሽ እኔ ስር ያመጣሽ እኮ ይሄ ምላስሽ ነው ኤሌ ነው ወንድም ያተባይ ዝምብላ ሞጣመጥ አርፈ ስነ ስራህን ያዝ ማን አንቺ የላከው ነው ሰላይ ድርጅት ነሽ አንቺ አንተ ሲጀምር እዚህ ያስቀመጠ መታወቂያን ትሰጠኛለህ ሰጠኝ ረበዛ አትምጪ አንቺ መታወቂያን ትሰጠኛለህ ሰጠኝ መንግስት ላይ የተጻፈ ረበዛ ነው ታፍነሽ እንዳትገቢ ነገር ተስፋ ቆርጣሽ አለ አንቺ ምንሽ ይታፈናል አንተን እንጂ ተስፋ ቆርጣ እዚህ ተቀመጥከው ሰው የምታጉላላው እንዳንተ ስራ ፈት መሰልኩ መታወቂያን ትሰጠኛለህ ሰጠኝ ወናት እንደ በህጅ አማራው ይፈራል አሉ አይደለም አንቺ ሌላ ፖለቲካ ፓርቲ ቢመጣ እኔ አማራው እንደውም በጠንካራነታ አሜሪካ ውስጥ ያለ ኮሚቴ ያቃለ ነው ምንኛ መታወራው ሲጀምር አማርኛ ትችላለህ አንቺ ቋንቋ ተጠቀመ አንተ ሄደዛ በስነ ስርዓት ተታወራ ከሆነ እናቱ ማጸን ውስጥ ያንቺ ማልታደለ እናቴ ማጸን እኔ ደመስለ እናቴ ማጸን አማራው ተው አስፈልግም ምን ነሽ አንቺ ሲጀምር አማርኛን አስተካክል ዝም ብላ አትንበጥረቅ በጥራቃ ሲያስጠላ ባለበተሽ ጋር ነው አልተኛችሁ ምን አባ ገባ ይመለከታል ሂጂ አባትሽ አንቺ ትንፋሻ በጣም ዝም አልኩ ትሰማኛለህ የዛሬ 3 ወር በፊት መታወቂያ ዛሬ እንደሚደርስ ነግረኸኝ ነው የመጣሁት አንቺ አሁን መታወቂያን ትሰጠኛለህ ወይስ አትሰጠኝም ስሜ እንደ ኦርኬስትራ ባንድ ከዚህ ጀምረሽ ለምን እንደ ሳልሳ ዘጠረበዛ ላይ ጫፍሪ እኔ ማራው ፈራለ ብለሽ ነው የምትፈናጠፈው ሄደሽ እዛ መታስፈራሪ እዛ ማህበረሰብ ውስጥ ሄደሽ ተጨማለቅ እንደዛ ነው እኔ ነኝ ጫምላቃ አንቺም ማህበረሰቡ አንቺም የፈጠረው አካል አንድ ላይ አላወከም ማለት ነው ባለበተሽ ጋር ችግር ያለ እንዴ አላወከኝም ማለት ነው ምናልባት ፍት ተመሳስሎ ከሆነ እኔ ማራውን ልቀመን አፍን ዝጋዛ አፍሽ ያዘጋሽ አንቺ እቺ ምን ትንፋሽ አንተ ስራ ፈትቻ አይደለም እሺ መጣ ስትገቢ ራስ ትንፋሽ ደስ አይልም የተቃጠለ ኦክሲጅን ኦክስፎርድ ትነፋለች እንደዚህ ምን ነፋለች ጀመር የምታወራው ነገር ለይተወቅ እሺ መሀይም ስለዚህ ያለ ዕውቀት እየተቀመጥ ሰውን ታጉላላለ እንዳንተ ስራ ፈትቻ አይደለም እሺ መጣት መታወቂያን ትሰጠኛለህ አሰጠኝ አባትሽ ለጮ እኔ አልፈጠርኩሽ አትጮይ ብሶታ እዛ ስንት ራስሽ ማረጋጋ አለ አይደል ና ማራ መተሽ ነው የምትነብሽው ደግሞ ላንቺ ነው መታወቂያ መስጠት
ትሰማኛለህ? እሰራልሃለሁ። እሺ አፈር ብላ ነፍስ ማር ነው የሚባለው። ሌላ ምን ይባላል? ሁሉም ህገ መንግስት ውጭ ነው የምፈራጨቃ። ለእናንተ ህገ መንግስት እናወጣለን። እያንዳንዱ እንቅስቃሴ ህገ መንግስት ላይ መቀመጥ ያለበት። የኑሮ ውድነት አማራ ነው ያከተተ። እቺ ሊቀመንበር ማን ነው? ማህበረሰብ ሆነ ማምላይ ጽንፈኛ ሀሳብ ያላት ነች። ጽንፈኛ ማን ደግሞ ዘበኛው እሱ አንተ ስልኩ ጎርጎር እኔ ጋር አታድብ። አንተ ስልኩ ጎርጎር ቆይ የምታስገቡት ለነገር ተው። ግምገማ እንቀመጣለን ከአንተም ማለት ዶክተር ጨምሮ ትባረራላችሁ። ቁጭ ብላችሁ እዚህ መንግስት ብሪያት አትግጡም። አፈር ጋጡ ዘሉ ካንዳበ ተዳች ተጋጡ ያጥንት ይስጣችሁ። ሌላ ምንም የለም። እንዴት ነው የምትወናጨፈው? ትሰማለህ ብለህ ደግሞ አይቺማ የሆነ በዚህ ኑሮ ውድነት ብዙ ሙዚቃ ብትሞክር ብሶቱ የሚዋጣላት ይመስለኛል። ሄሎ አበት ማሰላሽ ነሽ? ባለቤትሽ የለም? እሺ ለማንኛውም ባለቤትሽ ሲመጣ ቀበላና በአማራው ይጠራል በለኝ። ለምን ጉዳይ መሆኑ እሱ ሲመጣ እኔ እናብራለሁ ለሱ። አንቺ ሁሉ ነገር ያንቺ ነገራል። በቃ ነገር ያልኩ ደግሞ ለምን ጉዳይ ልንገር ላንቺ እሱ ነው እንጂ ስራ ውስጥ ያለ አንቺ ነሽ እንዴ? ደግሞ ደህና ባል እንዳለን ነገር ለምን ፈልገህ ነው ለልድረው? አይ ሰላም እንዴት ነሽ? አላህ ሰላም ነህ? ሰላም ነው። ላስት መንዝ ላይ መጥቼ ነበር መታወቂያ ላስተቀናል ኖ ሶሪ ባለፈው ወር መታወቂያ ፈልጌ መጥቼ ነበር። ባለፈው ለማለት ነው ላስተቅ ያልሽው? ኦኬ ይቅርታ። እሺ ማን ነሽ አንቺ? ሄርሜላ ንጉሴ ይባላል። ሄርሜላ ንጉሴ ሄርሜላ ሞሽ ሄርሜላ እሱ ያንቺ ነው። ማን ነሽ ማለት ማንነትሽ ከየት ነሽ? ወደ የት ነሽ? ኃይል ውስጥ ያለሽ ቀበሌ ያቅሻል? መንደር ያቅሻል? ቀጠናው ነው ያቃል ያንቺ? ያቀኛል። ኃይል ውስጥ ያለሽ? አለውኝ። እንግዲህ ፋይሉ ምንም እዚህ ነን አብረን ያረጀ ነው። እኔ ማላቅሽ ፋይሉ ማለት እኔ ነኝ። እኔ ማለት ፋይል ነው። እንዴት ያላቅሽ ማንቺ? አንተ ኮንከ እኮ ፋይሉ አለ ካልኩ ደግሞ ማየት እኮ ነው ያለብህ አይደል? ያውልሽ እንዴት መሰለሽ አሰራሩ ለኔ አትነግረኝ አንቺ። አሰራሩ እኔ ያውቃለሁ። ዝም ብላችሁ ትመጡና ወንበር ላይ መቀመጥ ቀላል እንደዚህ መጥቶ ዛፍ እንደማለት ይመስላችሁ። ኢትስ ኢዚ ሄደል ነው ቀላል ነው ልትፈልግልኝ ትችላለህ ለማለት ነው። እንግሊዘኛ ነው እንግሊዘኛ ነው ጥርስ የነቀልንባት ነው። እንግሊዘኛ ማውራት ያስፈልግም ብለህ እንጂ እንግሊዘኛ ነው ለኛ ታይ እንደነቀልክበት ታስታውቃለህ። በነገራችን ላይ ምን እንዳልክ? አይ ጥርስ እንደነቀልክበት ታስታውቃለህ። ሳይክም ገምቻለሁ። ጥርስሽ ለሞቅ አይተራ ልትሞጣሞጭ ነው እንደዚህ መጣሽ። እንደው ደሞ ማለት ነው ፋይልም ማየት አይጠበቅብኝም። ምክንያቱም አሰራሩ አውቃለሁ እኔ። ስለዚህ አሁን አንቺ ሳይሽ ሁለት አይነት ቀለም ነው ያለሽ። ይሄ ደግሞ ለኛም አዲስ ነው፣ ለመንግስቱም አዲስ ነው። ማንነትሽ ያላቀ ዜጋ ሆኜ ኦኬ ባይ ዘ ዌይ በእናቴ ኢትዮጵያዊ ነኝ፣ በአባቴ ቱርካዊ ነኝ። ምናዊ? በአባቴ ቱርካዊ ነኝ። በእናትሽ ምንድነው? ኢትዮጵያዊ ነኝ። በእናትሽ። ስለዚህ ግማሽ መታወቅ ፈልገሽ ነው? ኖ አይደለም፣ እዚህ ነው ያደግኩት። አሁን በቅርብ ነው አባቴም የታወቀውና ወደዛ የወሰደኝ እንጂ እኔ ራሱ አላውቅም ነበር። እዚሁ ነው ያደግኩት። እዛ እናንተ ሀገር መጥቶ ቀበሌ የለም? አራለ ለዛውም ሲያስተናግዱ በጣም ደስ በሚል ሁኔታ ነው። እዛ እነዚህ ምን እነዚህ ሰርግና መልስ ነው እዚህ የምትመጪው? እዛ ተወስጂም እዛ ትኖርም ታረ? ኖ አሁን ሀገር ላይ አንዳንድ ነገሮች ለመስራት ፈለኩና ስቴፑ ያው ከመታወቂያ ይጀምራል የሚለውን ነገር ስቤና 3 ቀን ትቆዩና 3 ያምንትን አልማል እዛ በቃ ድጋታችሁ ነው ይመስል እዚህ ዳስፖራ ትጫወታላችሁ። ዘጋናሽ እዛ ለኛ አንሰጥም። እናትሽ ኢትዮጵያዊ ናት። እናቷ መታወቅ አለ። በእናትሽ ተጠቀም የምታወቀው። እኔ እኮ ትልቅ ነኝ። ትልቅ ነሽ ታስታውቂያለሽ። ትልቅ እንደሆነሽ እኮ ታዲያ እንዴት ነው በእናቴ መታወቂያ የምጠቀመው? ቱርክ ነሽ አለም ማለት የምለው እየገባ ነው ግን? አይ እየወጣ ነው። እየወጣ መሆን አለበት እንጂ የምለው ከገባክ መታወቂያ ፈልጌያለሁ። አገሬ ላይ መስራት የምፈልጋቸው ቢዝነሶች አሉ። ስቴፑ የሚጀምረው ከመታወቂያ ነው ስላሉኝ ነው ወደ አንተ የመጣው። ደግሞ ላስታውስ ላስት መንዝ ላይ መጥቼ ለዛሬ ቀጥረኸኝ ነበረ።
መንዝም ነኝ ሰውም ስለነበረ መሰለኝ ይዛኔ እንጂ ተግባብተን ነበር አሁን ሌላ ሰው እንክብኝ መንዝም ነኝ መዘዝም ነኝ ደግሞ ስሚ ከቱርክ ጋር ያለን ቆንጆ ነገር ወደ ቆሸሮ ለመቀየር አስባሽ ከሆነ መቼም በአንዳንድ ጣልቅ ገባነት ሰዎች ያነጣለኛ ከቱርክ ጋር ያለው ነገር ይቀጥላል ግን ላንቺ አልሳጥም አባትሽ ቱርክ ነው የቱርክ መታወቂያ እነሱም ቀበለ ብዙ ጊዜ ልምድ ልውጥ ያርጋናል ብርቅም አይደለም ለኛ ቀበለ ከነሱ ጋር ቀበለ ልምድ ያርጋናል ምንለው ምንድነው ቋንቋ ነው የነሱ ወንበር ወደዛ ይዞራል የኛ ወንበር እዚህ ጋር ነው በቃ አለቀ የነሱ ወንበር ይሽከረከራል የኛ እንሽከረከራል የራሳችንን እንሽከረከራል ወንበሩ ይሽከረከራል ስለዚህ ለላ ነገር አብላብታይና እናትሽ መታወቂያ እናትሽ ስማ ነው ለምን ምክንያቱም እናትሽ አባትሽ እዚህ ተባረረ ግን ሳስበው የሆነ ዲኤንኤ ማምጪ ምናምን የምትል ነገር እየመሰለኝ ነው እሱ ውርስ ጉዳይ ላይ ሸደሽ ዘተጨመረ መቀጠል ካይቀርም እዛ ደረጃ ከምንሄድ ግን የሆነ ቀለል ባለ ሁኔታ ለምን እኔ እናንተ አንግባባ ዲኤንኤ ምናምን ትነነ እንደየወለድኩሽ አይ ያው እንግባባ ለማለት ነው ምኑን የምትግባበው ቋንቋሽ አስተካክለሽ አውሪ የምፈልጋውን ስጠኝ ያው ዘመኑን ታውቀው አይደለ ኦኬ እንደዛ ትምድ ታደም ነው እዚህ ሰፈሩ ደሞ ከእንደት መስለሽ ሰላዮች አሉ ባይዘወን መቀኖች ያለው በቃ እቺ አሰራር ላይ አወይነ 3 4 5 ክፍል ነው የጨረስኩት ነጭ ስልጣን ከያዝ ኦልሞስት አላቀው ግን እዚህ ስልጣን ላይ ብዙ ምን ሾካሾክ ሰዎች ያሉ ምን ያሉ ታዲያ አንቺ ማጅምራም ሳይሽኮ ጥሩ ሰው ነሽ ግን ደሞ ጭንቀት ያትዱንኩ ወጫቹ በእውነት ጭንቀት ያትዱ ጥሩ ነሽ ደስ ትላላችሁ እናንተ ማለት ስምሽ አቃሉ ስምሽ አቃሉ መታወቂያ ራሱን ያሳሽገረ ተበኩሽ እኮ ቀል ፈትሪሽ ቢሆን ነው ማለት አይ እኔም እኮ እንትን ብያለሁ ሁኔታ ጆሮ አለ እዚህ ቢሮውን ስትገባ የተሻለ ጆሮ አለ ሲራ ይሰሩ ጆሮ ነው በቃ ምኖሩት እዚህ ለጆሮ ብሉ አንድ ምጠቅም ነገር እኮ የለም ሁሉ ገንገማ ላይ ይባረራሉ ይመለሳሉ ለምነው እኔ ግን እዚህ ወንበር ላይ እንዳለው አለው ፋይሉም አለ ይሄም ስልክ አልተቀየረም ወንበር ያለ እዚቹ ነው እንደናንተ አይነት ሰው ባይኖር እኮ በጣም ነበር የምንነግላላው ሳሽጋ አዲስ ነው እድሜሽ የራሴ ጽፈለው ላጥፋና አንቺ ነገር እድሜሽ ስንት ነው እድሜሽ እንቀንሰው እንጨምረው ለምን ዘሮ አርገን ራስሽ ትሞያለሽ እንደዛ ይሻላል አው ስምሽ መቀየር ካለብሽ ቀይሪ ቀበሌም ያንቺ ቀበሌሽም አሪፍ ቦሌ ክፍለ ከተማ ላይ ቦሌ ሁሉ ኖርማሊ ቦሌ ነው አው እንትን ጀሞ ነበርሽ ያለ ጀሞ ነበርሽ በተሳ ጀሞ ነው ስለዚህ መሀል ከተማ ነው እናንተ አትነሱም በፍጹም አትነሱም በቃ ሁሉ ነገር ይጋለው ራስሽ እንደፈለግሽ ጊዜው ቴክኖሎጂ ነው ቴክኖሎጂ ነው ኦኬ እዚች ላይ በላትና ችግር የለም ወረቀቱን ጽፈሽ አትሻለ ተካኮች ያለው እና በአሰራሩ እንደተጫወተሽ አርጋሽ እንክቡ ሰጂ ያው አሁን ስልኩሽ ያው ስልኩ አለ እኮ እሱ ቴክስት ያደርጋለሁ ዝም ብለሽ ጻፍ ልካልኛል ቴክስት አድርገሽ በቃ ችግር የለም እንደ አሰራሩ ነው እሺ ለዛ እሺ በርቺ ኦኬ ቱርክንም ሰላም በይ እሺ ሰላም ነው ወንድሜ እስክሪብቶ ይዘሻል አይለስኩ እና እስክሪብቶ ሳትይዥ ጉዳይ ለመፈጸም ማለት እኔ እስክሪብቶ ነበረኝ ግን ያው የተቸገረ ሰው መጣና ለሱ ሰጥቼ ትምህርት ቤት እኮ አይደለም የመጣሁት እኔ ጉዳይ ለማስፈጸም ነው እንጂ ትምህርት ቤት አይደለም እስክሪብቶ ይዤ የምመጣው እኔ ትምህርት ቤት መጣሽ ያልኩ አዎ ወንድም ሰራተኛ ነህ አይደለ አቤት ሰራተኛ ነህ አይደለ መንግስት ሰራተኛ አይ ሰራተኛው ልጅ ነኝ እኔ የሰራተኛው ልጅ ነኝ እሷ ወጣ ነው እንዴት ነው አፍሽ የምትከፍቸው አይ አልከፈትኩም ወንድሜ እና ሰራተኛዋ ነቀርል ምትደም በጾታ ነው ጥቃት ልታደርሽብኝ ነው እና እዚህ ጋር መንግስት ሲያስቀምጥ ምንም መሳሪያ አምልቶ ነው አይደል አሟልቶ ነው ያስቀመጠክ እንትን ቀርቷል ክላሽ ማነው ቀላው ቀርቷል እሱን ግንባር ስትሄድ ይሻላል ስለዚህ ቀላሃ ጎሎኛል ቀላሃ ጎሏል እሱን ደሞዝ ስትቀበል ትገዛለህ እንዴት ነው የምትሞጣሞጥ መሞጣሞጥ አይደለም እኔ አሁን ለስራ ነው የመጣሁት እና እነዚህ ለስራ ነው ቁጭ ያልኩት እኔ እሱን አላቅም እንግዲህ ሰላም አውለኝ ብላል በጣም እንደ ወንድሜ ሰላም አውለኝ ብዬማ ነው የወጣሁት በዚህም በጎረቤት ምቀኛም ወዳጆችን ባኩል አንቺ ነሽ እንጂ አንቺን ረሳው መሰለኝ አንቺ ማን ነሽ ማን ይቀጠረክ እኔ እዚህ መስራት እንትን የውጭ ጉዳይ ሚኒስትር አንተን ይቅርታሻ ወደ ጉዳያችን እንግባ አንቺ ራሱ ይቅርታ እኔ ይቅርታ ያስፈልግም አንተ ራስህ ይቅርታና እንዴ እኔ በጣም ስራ ያለኝ ሰው ነኝ ራስሽ በሰላም ብለኝ ብለሽ ያቷጨው እንዴ አየ ያረክበት እስክሪብቶ ራሱ የት እንደሚቀመጥ አለማወቅ ለሞኑ መንግስት ሲያስቀምጥ እዚህ ጋር እኮ ብዙ ነገር ፎርማሊቲ አሟልተን አለ እኔ ስትገባ እኔ ሳላቅ ደፋውና አጎደልኩ ደፋ አሟልተን ነው የሰጣኩና ጎደነ ሞል አጋጣሚ ደፋው የተመረከው በስድብ ነው ወንድሜ አይ አንቺ ማስተርስ ያሹ በስድብሽ ነው አይደለም እኔ ስርዓት ያለኝ ሰው ነኝ እኔ ስርዓት ያለኝ ሰው ነኝ እኔ ይቅርታ
ስርዓት ያለው እንደዚህ ከሆነ እኔ እንኳን ስርዓት ያለኝ ሰው እንደዛ አልሆንኩ አንተ ስርዓት አለክ በት ያስቀምጬ ረስቼ መጥቼ ነው አለ ላምጣልሽ ፈልገሽ ነው ራስህንም አለመርሳት አንድ ነገር ነው አንቺ ማን ይላከሽ ራስህን ረስተህ ተመጣና እንግዲህ ጉድ ይሆናል ወንበሩ ባዶን ይሰራ ይሆናል ማን ይላከሽ ወንበሩ ይሻላል መሰለኝ ማን ይላከሽ ማንንም ራሴን ችዬ ነው የመጣሁት እሺ ስለዚህ ተልኮ ምናምን የለም ባለ ጉዳይ ሰዓት የምናስተናግድበት ሰዓት ውጭ ነው ልወጣ ነው እኔ አንተ ልትወጣ ስንት ሰዓት ገብተህ ነው ስንት ሰዓት የምትወጣ ልወጣ ነው አልኩ አትወጣ ባለ ጉዳይ የምገባበት ሰዓት አትወጣ አንቺ እኔ አታስወጪም አትወጣም እስቲ አንተ እኔ እዚህ ቁጭ ብዬ ጉዳይ ሳይስተናገድ አንተ እንደምትወጣ ነው ያለ እውነትሽ ነው እውነቴን ነው አስፈላጊ ከሆነ ቢሮ ቆልፈብሽ ወጣ እንዴ ላይ ቆልፈክ እዚህ ያጸዳሽ እንዴት አይነት እንትን ነው የምታወራው እንዴት አወራው መታወቅ ያልቋል ማን አለቀ ማለት እኔ እኮ በህጋዊ መታወቂያ ልጠይቅ እንደ አንድ ኢትዮጵያዊ መታወቂያ ልጠይቅ መብቴን አስከብሬ ሁሉን ፎርማሊ አሟልቼ የመጣው ሰው ነኝ እንደ አንድ ኢትዮጵያዊ እንደ ሁለት ኢትዮጵያዊ እንደ ሶስት ኢትዮጵያዊ እንደ 20 ኢትዮጵያዊ ናይ መታወቂያ ግን ያልቋል ያልኩሽ ማልቋል ማለት ምን ማለት ነው አልቋል ማለት አልቅም የለም ማለት አልቅም አልቋል አንቺ ነሽ መታወቂያ ነኝ ማቆ አንተ ምንም ሳይ ሁሉ መታወቂያው ስለመታወቂያ መታወቂያ አልኩ እኮ የቀበሌ መታወቂያ ነው የቀበሌ መታወቂያ እንዴት ነው አንቺ የምታወሪው ምንም እንዴት የለም በአንድ አማርኛ ነው የምናወራው በአንድ አማርኛ አዎ ነው እንትን አንዳንዴ ልጅ ምንድነው ችግር ማን ነው ችግር ያለብሽ እንዴ የለብኝም አለብሽ ችግር ምንም የለብኝም እውነት ነው ደረሰኛለሽ ችግር እንደሌለብሽ ደረሰኛለሽ አንቺ አንተ አለክ ሲጀመር ነው በደረሰኝ ነው ስትወለድን በደረሰኝ ነው እንዴ አንተ እኔ ህጋው ነኝ ነው ደግነተ ባይሰጠኝ እኮ እኔ በደረሰኝ ነው ወጣሁት እና ሆስፒታል ደረሰኛ አስተምድ መርፈም የተቃጠቆሽ በምንድን ነው የምትከታተለው ሲጀመር ካንተ ጋር ልለፋልፍ አይደለም ከቤት የሚመጣውት ጉዳይ ለማስፈጸም ነው ጉዳይን ብታስፈጽምልኝ እኮ እዚህ ጋር አይደለም እዛ ጋር የለጠፋችሁትን ካየ ደንበኛ ሲመጣ በ3 ደቂቃ እናስተናግዳለን 40 ደቂቃ ሆነን ከተቀመጥኩ ካንተ ጋር አፍስ ከፈት ማን የከፈተው አንተም ከፈትክ እኔ እኮ ዝም ብዬ ሲምቦል ተቀመጥኩ እንጂ ራስሽ ሁለት ሆነሽ ነው ያወራሽ ያለሽ አንድ ነኝ ወንድ ነኝ ሴት ነኝ ያልሽ ነው የምታወሪው ራስሽ አይ ቅርታ በደንብ ጆሮ ያዳም እቺ ሞጭላፋ አሁን በእናትሽ ዝም በል ጻፍበት እሺ ችግር የለም አንዴ ጉዳይን ጨርስልኝ ልጅ ስትወልድም እንዴ ነው አደገችው ስለመወለድ ምናምን አሁን እናወራበት ነገር የለም ይሄ ሐኪም ቤት አይደለም ስለ ውልደት ምን ጠይቅበት አሁን ስለ መታወቂያ ብቻ ነው የምናወራው እኔ ስነ ምግባር ስለማስገደድ እንጂ እንዳንቺ አይነቱ እንደተረገልክ እንደማስገባ ምግባር ተጽፏል ስለ ምግባርማ ያው ተደርድሯል እኮ ግን አታነበው መሰለኝ ኧረ እኔ ተመረያለሁ በደንብ እንደዚህ እንዳንተ እንደ አቡነ ዘበሰማያት የደገምከው ነው ግን አትይዘው ሃይማኖት አትጥሪዝ ፖለቲካ ሃይማኖት ያትጥሪዝ አልጠራው እና አቡነ ሰማያት አዝበት ፖለቲካ አትጥሪዝ በተግባር ይሄንን የጻፈካቸው የጻፈልህን በተግባር ማከናወን ብቻ ነው ያንተ ስራ እንጂ እዚህ ጋር ማንንም የሚመጣ ሰው ጋር መካፈት ወንድነሽ ምናምን የለም አንቺ እንኳን ስልጣን ያልመጣሽ እሺ ህዝቡ ደብድቦ ይገልጽ አንተዋወቅም እኔ እናንተ እንደማነዘራችሁ ሰዓት ተወግረሽ ትሞች ችግር የለም ለዛሬ አሁን ጉዳይ ጨርስልኝ አንቺ የወሬ መንዛሪ ነሽ እሺ ችግር የለም ቁጥር ስንት ነው በተሽ ቁጥር አታዳምጥም እንዴ ለነገሩ እንዴት ታዳምጣለህ ደና ነገር አታዳምጥም ቁጥርሽ ስንት ነው 1049 አልኩ ታርጋል ጠይቁንኩ ቁጥርሽ በተሽ ነው 1049 ህጉ ታውቂያለሽ ወሬ ችግር የለም ግብር ከፍለሻል የምን ግብር አሁን የካርታ እኮ አይደለም ማውጣልኝ አልኩህ የቤት የመታወቂያ ነው አውጣልኝ አልኩህ ካርታ ማውጣው ቆርቆሮ ማውጣው ግብር ከፍለሻል የምን ግብር የመሬት ግብር አው ከፍያለሁ አንብበው እያነበብኩ እኮ መረዳት የምትችለው ነገር ነው ከኔ ጋር አንቺ አሰራሩ አትንገሪ ጊዜን ግን እንዴት ነው የምትጠቀመው ጊዜ በጣም ወርቅ ነው ሲባል አንተ አልነበርክም እንዴ ወርቅ ነው ሽጬ ያዛቅል ታቅለሽ እኔማ አልሸጠውም ቢተጠቀምኩበት ነው አንተ ካልተጠቀምክበት ሽጠው ምላስ ስንት ነው ምላሳ ስማም ወልደ መንፈስ ቅዱስ በስማም ወንቀም መንፈስ ቅዱስ እዚህ ሰጣን የለም እሺ ሮንድ ትወጫለሽ ምን ትወጫለሽ ሮንድ ምንድነው ሮንድ ሳታውቅ ነው እንደተማረ ሳፍሽ የምትከፍቺው ሮንድ ነው ሮንድ ማታ ጥያቄው እሱ ላይ እንደ መታወቂያ እንደሱ ይላል እንደ ሮንድ ማይወጣ ግብር ማይከፍል ሁሉን ያሟላው ኢትዮጵያዊ ነኝ እኔ ማህበረሰብ ተሳትፋለሽ ሁሉ ነገር አለኝ ተሳትፋለሽ ሁሉ ነገር ተሳትፋለሁ ለሀገር የሚገባኝ ነገር ሁሉ አሟልቼ የመጣው ሴት ነኝ እኔ
ህጋዊ ሴት ነኝ መከላከል ምን እንትን ምልመላል መጣሽ ሜታይኮሽ እሺ ማይሆን ያፈታው ፖለቲካዊ ነው ስማሙልት በስማም ወልድ መንፈስ ያትባይዘ መንፈስ ቅዱስ ሰጣን ይላል እላለሁ ራስሽ በምላስሽ ይገርምሻል ራስሽ አሁን ጉዳይን ጨርስልኝ በፈጠረ ስንት ቤተሰብ ነው ቁጥራችሁ 6 ሃይማኖታችሁ ኦርቶዶክስ ቀስበ 150 ብር ይዘሻል ለምን ከመታደስ ጋር 300 ብር 600 ብር አዲስ መታወቂያ ነው ማውጣው አዲስ ነው 1000 ብር ነው ለምን ነው 1000 ብር 1000 ብር ነው አዲስ መታወቂያ 1000 ብር ከመቼ ጀምሮ ከዛሬ ጀምሮ አንተ ነህ ህግ በየጊዜው ከዛሬ ጀምሮ ከነገ ጀምሮ ያልክ መታወጣው ህጉ ነው ሸቀሱቁ ነው አሁን ህጉ በህጉ ስርዓት መሰረት ህግ ግዴታ አዋጣ ብለሻል አይደል ግዴታሽ የምታወጪው 1000 ብር ነው ሪሲት ትቆርጥልኛለህ ችግር የለም ሪሲት በአግባቡ ለሀገር የሚገባውን ተከፍሎልኝ 1000 አይደለም 2000 አይደለም እከፍላለሁ አንተ ኪስ እኮ አይደለም ጉርድ ፎቶ አለ ለማን ነው የምታወቀው ለልጄ ለልጄ አዎ ለልጄ የማን ልጅ የራሴ ልጅ የራስሽ ልጅ ነው አዎ መብቴ መሰለኝ እኮ ለልጄ መታወቂያ ማምጣት ልጁ ያንቺ ነው ለአቅመ አዳም ሲደርስ አዎ ልጁ የኔ ነው ለአቅመ ሔዋን ድረስና ይመለከት እሱ በቃ ለወንድ ልጄ ለመጀመሪያ ልጄ መታወቂያ ለማውጣት ነው የመጣሁት ብሄሩ ምንድነው እሱ ብሄሩ ኢትዮጵያዊ እንደሱ አልኩ ብሄሩ ማን ነው እሱ ብሄሩ ኢትዮጵያዊ ነው የሱ ብሄሩ ማን ነው ኢትዮጵያዊ ነው እኔ ካናዳዊ አልኩ አንተ ብሄርህ ማን ነው ምን አገባሽ የነበረኝ ስለኔ ስላላካላገባ የኔ ኢትዮጵያዊ ነው አንተ ብሄሩ ብሄሩን ማክሰው ነው ብሄርህ ማን ነው ብሎ የሚጠይቀው ስለዚህ እኔ ንጹህ ኢትዮጵያዊ ነኝ አልሰጥም አንቺ ከህጉ ውጭ ከሆንሽ እስቲ እናለን ብሄሩ ማን ነው ህጉ አሟላልሽ አሟልተሻል አንድ ግን ህግ ያላሟላሽው አለ ምንድነው ዋናው ብሄሩ ማን ነው ብሄር የሚባል ነገር የለም ሰማኛለህ ሌላ ነገር እንዳልጠመጥም አጠምጥም ሌላ ነገር እንዳልጠመጥም በደንብ አርገጠም እንደ ፋርማሲ እባብ ባላ ተጠምጥሞብሽ እንደ ምልክት እንዳትቀመጭ ፋርማሲ እባብ የለ የዱር እባብ የለ የምን እባብ የለም እኔ አልፈራም ብሄሩ ካልነገረሽ ህጋዊ ሰው ስለሆንኩኝ እኔ አልፈራም ብሄር የለ ምን የለ ህጋዊ ምንድነው ንጹህ ኢትዮጵያዊ ነኝ እኔ ንጹህ ኢትዮጵያዊ አንተ ቆሻሻ ኢትዮጵያዊ ነው ያልሽ ነው እንግዲህ የምታውቀው አንተ ነህ ቆሻሻ ያልሽ ነው አይደል ታውቀዋለህ ስራት ያዣው ታውቀዋለህ ስራትማ ያለኝ ሰው ስራት ያዢ አሁን ይኸውልህ ጊዜን በአግባቡ መጠቀም ሰው ነው ብያለሁ 50 ደቂቃ ሞላኝ አሁንም እዚህ ለምን 7 ሰዓቶች አትቀመጪም ብሄሩ አምጪ 1000 ብር ተከፍያለሽ መታወቂያው ይሰጣል ብሄሩ የሌለ ስለ ብር ችግር የለብኝም እኔ ብሩ እኮ ኪስህ አይገባም ብር ስከፍል እኔ ለአገሬ በአግባቡ ተከፍሎ ግብር ከፍዬ ምኖር ሰው ነው ብላ ስለ ግብር አወራ አይደለ አሁን መርሲ ስከፍል ደግሞ ለመንግስት የሚገባ ግብር ስለሆነ ለአገሬ እድገት ስለሆነ ስለ ብሩ አይደለም ብሄር ዘር የምትለውን ነገር ደግሞ እዛው ሲጀመር ዘር ለእህል መሆኑን አልተነገረም እንዴ እሱ ዘማሳው ወፍጮ በተለይ እዛ አስፋጭተሽ ስትበዩ ታውቂያለሽ አንተም እንደሱ ነው እዛ ሄደ ጠይቅ ይሄ እህል ማን ነው ይሄ እህል ማን ነው አንቺ አሁን ብሄሩ ካላመጣሽ አልሰጥም ኢትዮጵያዊ ንጹህ ኢትዮጵያዊ ነው እኔ ኢትዮጵያዊ ነኝ አይደለም ብሄሩ ማን ነው ብሄር የለውም ልጄ አላቅም ብሄር ከሌለ እኛ እንትን ኃይሉ የለም ማቃል ሰጠኛለህ እንደማትሰጠኝ እና እሱ እናለ እዚህ ጋር ስትቀመጥ ግን ምንድነው መሰራው ያልገባህ ነገር መጀመሪያ ጠይቅ ማ ወይም በዘመድ ገብተህ ከሆነም በምንም በፎርፌም ገብተህ ከሆነ እዚህ ጋር ያለብህን ኃላፊነት መጠየቅ ያንተ ብሄር የለም ላፍልፍ ብሄር ያንቺ ብሄር የለም ብሄር ኢትዮጵያዊ ነኝ እኔ አይስተና ማን ወንም ተጣው ነው ባክሽ በቃ ኢትዮጵያዊ ብለህ መምላት ነው ማ አንተ ብሄር ምለው ነው ብሄሩ ሞልቼ ነው አንቺ ባለቤትሽ ልጁ አንቺ መሃል ላይ ልጅ ያለ አይደለም የለም እኔ ኦሮሞ ነኝ አባቴ ባለቤቴ ወላይታ ነው ግን እኛ ንጹህ ኢትዮጵያዊ ነን ንጹህ ነው ንጹህ ኢትዮጵያዊ ብሄሩ ልጁ መጠቃስ ያለበት አይጠይቅስ ምን ብለህ ትጠቅሰዋለህ ታዲያ ግማሽ አርገ ምኑ ነው ግማሽ ኦሮሞ ግማሽ ወላይታ ሊጠቅስ ግማሽ አርገ መድኃኒዓለም አንቺ ግማሽ አርገሽ መድኃኒዓለም እኔማ አያረገኝ ሙሉ ነኝ እኔ ክፉ አታናግረኝ ኧረ ከዚህ በላይ ክፉ አታናግረኝ መች ጥሩ ነገር ተናግረህ ታውቃለህ ስለዚህ አልሳጥም ትሰጠኛለህ እናቱ አንቺ ዝብሮ ቁጭ ብለሽ ከፈለግሽ ድረቅ እኔ መሮ ደሞ ሻይ ሳት ደርሷል ወጥቼ ሻይ ደር አንቺ ፈስበዘ የነኮ ሃይ ሳያቶች እንዳል ነው ያውን እንደዚህ ባለበቴውን በቀባ ቀለም እንደዚህ ትሆናለች ሳናግረም አትሰማ ስልክ ጋር ነው ያለው ምን ነው ስልኩ የኔ ነው እኮ ግን ስራ አይቀርም ገታው
ዛሬ ስንት አይነት ጠነኛም እብድም ጠነኛም በየአይነት ነው እንዴ? እሺ ምን አልሽ? መታወቂያ ፈልዬ ነበር። ፈልጋሽ? እውነት? ደስተሽ? በሚገባ። እውነት? ሱቅ መስተሽ መተጋዣ አደረግሽ እንዴ? እዚህም እኮ ምን እናንተ የመንግስት ሰራተኛ ህዝቡን ለማገልገል አይደል የተቀመጣችሁት? ስለዚህ ሱቅ ምናምን ሱቅ ካለማ ምን እዚህ ድረስ አስመጣኝ? እዛ አልገዛም እንዴ? ኦኬ። አይ በቅርብ አሁን ቅርንጫፋችን አስፋፍተን በሱቁ እናከፋፍላለን። አይሽ? ኧረ እንደው መጠን በተሳካ። ቀልደኛ ነሽ በጣም። የት ነው የምትቀልጂው እባክሽ? ሰውዬ ስለምን ቀልድ ነው የምታወራ? አሁን መታወቂያውን ስጠኝና ለሄድ ቸኩላለሁ። ራይድ እዚህ ጋር ቆሞ እየጠበቀኝ ነው። መስታወት ላምጣና እዚህ ትኳኳያለሽ? ሜካፕ ምን ፀጉር ቤቱ እዚህ ልክፋትልሽ? ቢኖር ጥሩ ነው። ለዚህ ባለ እንደም ታገለብኝ። ሻወር አሁን ሻወርም እንጨርሳለን በቅርቡ። መታወቂያ የሚያወጣ ሰው መጥቶ እዚህ ሻወር ወስደው ልብሱ ቀይሮ ይሄዳል። ኦኬ አሁን እሱን ተውና መታወቂያ ስጠኝ። ውጭ ላይ መኪና እየጠበቀኝ ነው። ለሄድ ነው። ውጭ ለመኪና እየጠበቀኝ? ለምን ታንክ አይጠብቅሽም? ሆት እዚህ ዘራሽ ሆት የራስሽ ሆት ነው። ሆት ያተበዚህ መተሽ ሆት ትላለች እንዴ? ጭራሽ ታንክ አላለም። ቆይ ሰውዬ ስለምንድን ነው የምታወራው? እኔ ስለ ታንክ አይደለም ያወራሁት፣ ስለ መታወቂያ ነው። መታወቂያ ስጠኝና ለሄድ ነው። እንደዚህ ምን አትልፎጭ ዋጭ እዚህ ላይ ምን መርፎጥፎጥ ነው? ምንድን እንደዚህ ምንድን ነው የምትይው? እንደዚህ ማለት በራሴ ውበት አንተ ደግሞ ተጨናቂ ነህ እንዴ ስለኔ ውበት? እውነት እንዴ መቆምም እችላለሁ ከፈለኩ። አንተ ምን አገባህ? መታወቂያ ስጠኝ ነው ያልኩት እንጂ ለኔ ውበት ምናምን ነገር አንተ ምንድን ነህ? መታወቂያ ያንቺ ግምጃ ቤት ያለም ወይ ያንቺ ጓዳ ወይ ደግሞ ኮስሞቲክስ ቤትሽ ያለም እዚህ መተሽ መታወቂያ አምጣ ምናምን የምትይው ችግር ያለብሽ እንዴ? ነው ሴቶች አሁን ለነገሩ አላወራም። ኩፍ አታስወሪ። እኔ ከዚህ በላይ ምን ታወራ? ክፉ አላወራም ይላል። እኔ እኮ ያልኩት መታወቂያ ስጠኝ ነው እንጂ ስለኔ ጥፍር ስለኔ አይን ምናምን አንተን ይመለከታል እንዴ? ለምን ይመለከታል እኮ ውበትሽ ምናምን መስታወት ላምጣልሽ ነው አላልኩ። አንተ አሁን ስገባ ምን ስልክ ላይ ስለቄጥ ስለምናል እንዴ ስታይ ነበር? ስለቄጥ ቀርቶ ለምን ምን አገባሽ? እና መታወቂያ ስጠኝ ነው ያልኩት። እኔ መታወቂያ ለመውሰድ ነው የመጣውኛ። እኔ ባየውቀት ያንቺ ምን አገባሽ? እና ቀጥ ያየው እዚህ ጋር የመጣው እኮ ህዝቡን ለማገልገል መሰለኝ። እዚህ ጋር ምትቀመጥ ምን ነው ህዝቡ አልሽ እንደ ግምገማ እንደሚወቅስ ሰው ነው ተልፎ ነው። አይመለከተኝም። አሁን የመጣሁበት መታወቂያ ስጠኝማ። ምን አይነት ወረኛ ነው? ስማ እኔ ጨጓራዬን ላጣው እኮ። የት ነው ያንቺ ቤትሽ? እዚህ ነው። እኔ ቦሌ ነው ሰፈሬ። ቦሌ እዚህ ቦሌ? እዚህ ወረዳ ስንት ነሽ? ወረዳ 9 ነው። ወረዳ 9 በቃ የትም ሆነ አንቺ ስልኩ እናወራለን። እዚህ ብሎ ሾካካ ብናችሁ ብሎ እዚህ ውስጥ ያለ ሾካካ ነው። አንቺ ችግር የለም ላንቺ ምንም መታወቂያ ሰጥሻለሁ። ችግር የለም አንቺ መታወቂያ ሰጣለሁ። ምንድነው መሰለኝ ሾካካ ነው እንደው ሳልችግኝ ባለበት ጋር ለመለያየት ፈልጋለሁ። ችግር የለም። አረ እንዴት እንደምታስጠላ ከገጠር የምጥቼ እኔ ከተማ ስል እንዳለው አንድ ነገር ፋሽን ጫማ ገዛለሁ። አደረጓችን ይግሮ እንደዚህ በቀጥታ ማለት በቃ አንቺ ደግሞ ጥሩ ልጅ ነሽ። መጀመሪያ እኮ ስትገቢ አጋባሽ ደስ ብሎኛል። ወዳይ ነበር መጀመሪያ ነው መቅደርደር ባህሉን ብዬ ቤተሰብ ሲያሳድገ ባህሉ ብዬ እንጂ ችግር የለም። በቃ ወሰጂሽ ራስሽ ሙይበት እስኪ ብርቱ አለሽ አለኛ አለ ሰዳይ ወሰጂ እንጂ በቃ ሙይ መዝገቡ ስትሆነ እሺ ባይ እሺ በቃ ስልኩም ወሰጂ መንግስት ጋዛ ነው ሂጂ በቃ እሺ ጤና ይስጥልን። እንዴት ነው? ሰላም ነው? ቲክቶክ ያየው ነው። የስራ መግቢያ ሰዓት 7:30 እንደሆነ ስለማቅ 7:30 ለ8 ምናምን ጉዳይ ደረስኩ። አንተ 8:30 ደረስክ። አሁን ቲክቶክ ታያለህ? ደንበኛ አስቀምጠህ ጋና ቲክቶክ ወጥቼ ፈስፎስ ያለው ምን አገባንተ? አረ ምን ያገባኛል? እኔማ እና ደንበኛ የምታስተናግድበትን ሰዓት በአግባቡ ትጠቀምበት ብዬ ሀሳብ ይጤ ለመስጠት ነው። ደንበኛ ምንድነው? ደንበኛ ነው። የምን አንተ ስለ ስራው ለኔ ልታስረዳኝ ነው? ላስረዳም ባይሆን ግን አሰራር በየመስሪያ ቤታችን በየስራችን ቦታ የምናደርገውን ነገር እንድታስበው ለማድረግ ያህል አሰራሩ እኔ ረጅም ዓመት እኔን እዚህ ጋር ህዝቡ ሲያስቀምጥ እንደማገለግለው ቃል ገብቶ ስንት ነገር ያስከብረው ቁጭ ብዬ በደስታ ሁሉ ጊዜ በወረዳም በክፍለ ከተማም በከተማም አንደኛ የተሸለምኩ ያለው በተብተር በዋንጫው ሰልችቶኛል። በስነ ምግባርና በማስተንግዶት አንተ ደግሞ ማተ ባይዘው አሁንም ስራ ሰዓት አይደለም ቢያ አንተ ማስወጣት እኮ ማብት ያለኝ ነው። አሰራሩ አትነግረኝ አንተ ለኔ ጥሩ ብለሃል። ህዝቡ ቃል ገብቷልክ። አንተ ግን የገባውን ቃል የረሳዋል መሰለህ። የሰበሰብከውን ዋንጫ የጠላ መጠጫ ልታደርገው ትችላለህ ቆይተህ። ጠላ መጠጫ አይደለም ሻመታ ለምን ያልጠጣ አንተ ምን አገባ? እሱን ትችላለህ። እና ወደ መጣሁበት እንሂድ።
ወደ መጣበት ጉዳይን እሺ ታስተናግደኝ እንደዚህ እንደ ወንጨፍ ያልክ ምን ተምጣ ነው ወላጅ እኔ ባልቀበልስ ወላጁ እንዴት እንደምንቀበል ቆይተን እንነጋገራለን አሁንም በትግስት እየጠየቁ ነው ወደ መጣውበት ጉዳይ እንግባ ታስተናግደኝ ምንድነው የፈለከው አንተ ስትመጣ ከበር ጀምሮ አንተ ደስ ያለልክ መገባበ ሰዓት እንደዚህ ሆነ ሰዓት በልተክ መንግስት ያደረገው ምን ያገባ አንተ ምን ያገባ አሁን ያንተ ምንድነው የፈለከው እኔ ምርግን እኔ ብቻ ነው ሌሎችንም ሰዎች እንደዚህ ልታስተናግዱ ደስ ያለኝን ደስ ባለ መንገድ እንደመጡበት ያቀባበል ማሻኛ ኦኬ እንደመጡበት ስትልስኪ ይሄ ነገር እንደው ትንሽ እኔም አመጣጤ ማስተካከል ካለብኝ እሱን ብታስረዳኝ አንተ እንደዛ ነው በላየ እንደ ተማረ ሰው መጣው አየ ጥሩ አንተ ስትመጣ ተውና ገናክ እንደዚህ ነው እንደ ህንድ ዘፋን ጫፋርክ እኔ ደግሞ ጭፈራው ጨርሰ ስመቱ ጨርሰ ስትረጋጋ ወራለ በእኔ ስለዚህ ምንድነው አማጣጥ ሁለት አይነት ያመጣጥ በእግርና በእጅ በእግርና በእጅ ጫማ ተወልቆ ነው አይ ካልሲ አርገ አንተ ምንድነው ማረኛ የምታዘረው በእግርና በእጅ አልገባም አንተ ትብት ካለ በትብት በእግር ተደል ጸባይ ካለ ደግሞ በእጁ ትሄዳለ የሆነ የሚጨበጥ ነገር መልካም ብላ እጁ ማጫባጦ አይደለም መተስ ይገባል እንደ ልምድ ልውጦ እንደዛ ማለት ነው ለዛ ብዙ ሰው ደግሞ እንደዛ አንዳንዶች አሉ ህግ ያቃሉ ተወናጭው ህግ እንደማያውቁና ቀር ህግ አስከብረና አምን ይላል ጫጫው ድክም ስል ላሽ ብሎ በቢሮ ይወጣሉ አራዳዎቹ ደግሞ ይመጣሉ ላጥላጥ ያርገው ከኛ ጋር ተጫውተው ላሽ ይላሉ ማለት ነው እንደዛ ነው አሁን ያንተ ምን ፈለክ ያው ሰዓቱን ታውቃለህ አሁን ልጆች ወደ ዩኒቨርሲቲ የሚሄዱበት ሰዓት ነውና ልጄ መቀሌ ዩኒቨርሲቲ ደርሶ ወደ ዛሬ ነውና መታወቂያ ፈልገኝ ዳስ ሚሊዮን ጠዋት ላይ አንዷ ልጅ መጣች ምን ረጋች አጉል እንትን ተሳፋጣች ሁለት እንትን ቀሰቀስ በቃ በህሩን ለማስነሳት ወካት ለማፍጣር ነው እሷ ሐሳብ ወካቱ እንዳይፈጠር ያው ተወናጫፋችን ማቀው እንትን ያለ ምታቀው አርጋች ለምን የአሜሪካ መንግስት ያተጅም በ እንግዲህ ልክ እጅ ብትመጣ ጥሩ ነው ሴትነት ሰው ምንድነው ህግ አቃሉ ብለን ህግ አቃ ብትመጣ የነጉ ከነጥ ባልክ ለዛ እንደዛ ምናምን ብላ ከጤራስኩት እንደው እነኮም ቢሮ ቁጭ በያ ሰላቻይና ሰዓት ሳይደርስ ነው ሻይ ወጣው እሷ ለዚህ ቁጭ አርጋት አንተ ሄድክ አይ አለ ወጣለች በጣም ደረቀች የሆነ ፈራና አብረሳጨች አይደል ሰገጠለች በስማም ሰጋጠ ትለማልባለች እጓ ማልጣለች አሟልታለች እጓ ግን ትብቶ ምላሷ በዛለ ደግሞ በሬው ምንድነው ልጁ አልኩ ልጁ የመጀመሪያ ልጅ ዩኒቨርሲቲ ይሄዳል ያለችስ እሺና በሬው ምንድነው ሰል ልጅ በሬው ምን ያደርጋል አለች የዛ ሰዓት እኔ ኦፍ ያደርጋች ኦን ማለት አይ ዝብላው እንጂ ስራ ያራ ችግር የለም ዳያሳስብደ ችግር የለም እንደ አሳስብ ይገጥማል እኮ አንዳንዴ ያለ ነገር ስለሆነ ያው አዲስ ነው ችግር የለም በቃ እስኪ አንተ ራስህ ፎቶ ለቀ አንተን ብቻ ቀርታለች ምን ፊርማ ቀርታለች ራስን ብትባርም ችግር የለም አይደለ አንተም ብትባርም እንዴት መሰለህ አንተ ማፈራሙ ጥሩ ነው ችግር የለም ግን ችግር የለም ፈርም ለአንተ ከዛ ደግሞ በቀይ ነው የምትፈርመው አይደል ምን ችግር የለም አንተ ፈልጋል እኔ አይደል ማንም አይጠይቅም አይደለ እኔ እስከፈረምኩ ችግር የለም ሁሉም እንዴት ነው አይደል ታስተናግዱት ሁሉም አንድ ካስተማር ማጥቶ በቃ አንዳንዱ ዝም ብሎ ይንጨማጨቃል ጨቃጭቆ ይላል ትንሽ ጊዜ ነው ይመለሳል አይደለ መልሶ ይቅርታ ተሳስቼ ነው ሰይጣን አስተስተውና ይላል በቃ ይባጽናል ቃል ስትገቡ ግን በምርጫ ወደዚህ ወንበር ስትመጣ ይሄንን ወረቀት ለመስጠት አሁን እኔ እንዳልከው ገንዘብ እየተቀበልክ እንድትሰራ ነው የተሾምከው ማይነ አሬን ገንዘብ አልቀበልም ይለኛል አሁን ከኔ የተቀበልከው ቀጠር ነው ወይስ ምንድነው ማለት እኔ ገንዘብ ሰጣኝ ላንተ ለነ አልሰጠውም አይደል ትቀልዳለህ አሁን ገንዘብ አንተ ለነ ሰጣለው ገንዘብ አንተ መልካም አሁን አንተ ሌላ ሰው ማያውቅ መስሎ እኔን ገንዘብ ሰጠ ብለህ ስም ለማጥፋት ህጉ ጠበቀ ስለሰጣው መልካም ብለሃል ምታወቀ ሰጥ ያልኩ ሰጣው አሟላልኩ ህጉ አሟላ ካለ አሁን ገንዘብ ሰጥቻለሁ ብለህ ለምን ሙስና አልተቀበላችሁም ብለህ ጭንቅላቱን ለማረባሽ ነው ለሌላ ሰው ማይሆን ግንዛቤ እንድመጣ ነው ሐሳብ ያንተ
መልካም አልከኝ እኮ ይሄ መታወቂያ ሰጠኝ ገንዘብ አልሰጠኝም አልካ አይደለ ይሄንንም አልሰጠሁትም ብለህ ስለምትክድ ይሄ እኔ ጋር ይቀመጣል ይሄ እኔ ጋር ይቀመጣል አልተሟላም እኮ አየህ መስፈርት ስለሟላ ሰጠኝ አልከኝ ምን ጠየቀኝ ምን መታወቂያው ሻምጣው ነው ተወቀ መተማን ይሄ መታወቂያ ለምን መታወቂያ ሞልቷል አሁን ገና ለመጻፍ እስክሪብቶ ሰው ተቀማ ካለ መልካም ነገር ነው ትሰማለህ ጧት ያባረራካት ሴት ማን እንደሆነች አጣቃት እሺ በኔ መስሪያ ቤት ውስጥ እኔ ማዘዛት የቅርብ ሰራተኛዬ ነች የቅርብ ሰራተኛዬ ማን ጧት ያባረርካት ቢሮ ውስጥ ለሃት ሄድካት ኧረ እኔ ላላ ነኝ እኮ ተቀያሪ እኮ ነኝ እኔ እዚህ ቢሮ ውስጥ ሁለት ቢሮ ነው የምሰራው እውነትህን ነው አሞራው ሌላ አሞራ አለ እንዴ የሰማዩን አሞራ ይሁን ነገረችኝ እዚህ ጋር የሚጥም የስምህን ነገር የት ነው የጣልከው ለመሆኑ አንተ እኔ ቢሮ ጽዳት ሰራተኛው ወይ ተቀይሮናል እኔ ጻፊ ነኝ አየህ አንተንና አንተን መሰል አግባስባሶች ናቸው አገር የምታጠፉት የመታወቂያ ይታያል አዎ ከየት እንደመጣ ይነግራል አዎ ህግ ፌደራል ህግ ሙሉ ነው ማው ፌደራል ፖሊስ ነው ይላል አይደል አዎ ስለዚህ አንተንና አንተን መሰል ሰዎች መንግስትና ህዝብ የሰጣቸውን ኃላፊነት በአግባቡ መጠቀም ሲገባቸው በትንንሽ ሽርፍራፊ ሳንቲም ህዝቡን እየበደሉ መንግስትና ህዝብ ሆድና ጀርባ የሚያደርጉ አንተንና አንተን የሚሰሩ አረ ሆድና ጀርባ አደረኩም በእውነት እኔ ሆድና ጀርባ እንዴት ያብረ ጠንክረ እጅ ለእጅ የተሰራል እንዴ እውነትን ነው እጄንማ ስትቀበል ስትጨብጠው አየው ሰይጣን ያሳስተው ነው በእውነት ሰይጣን አሳስተው ነው ሰይጣን ለራሱ ካንተ ብዙ የሚማረው ትምህርት እንዳለ ገብቶኛል ስለዚህ ይሄንን ነገ ስትወጣ ትናገራለህ ለእናታችሁ በእግዚአብሔር ያረብ ፌደራል እኔ ሰይጣን ያሳስተው ነው ስማ ተነስ እያልኩ ነው ካንተ በኋላ ሌሎች እንዳንተ አይነት አይደለም እኔ ህግ ተኩላዎችን የምንለቅምበት ሰዓት በእግዚአብሔር በእናትህ